ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋቲው ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ ያክብሮት ግብዣችን ያቀርብን በሐሙስ ንጋት ፕሮግራማችን እንግዲህ የምንመለከተው ከሮብ ምሽት እስከ ሐሙስ ንጋት ድረስ በነበሩ ወቅታዊ የዝውውር መረጃዎች ይሄን ፕሮግራም እስከምታደምጡበት ወቅታዊ መረጃ ድረስ ያሉትን በመላው ዩሮፕ የተሰሙ የዝውውር መረጃዎችን በዚህ ፕሮግራም አንስተን እንወያያለን። በተለይ በትላልቅ ክለቦች የሚፈልጉ ተጫዋቾች አሁን ላይ በገበያው ከሚጫወቱበት ክለብ ጋር አለመግባባት ውስጥ እየገቡ ማምጣታቸው እንዲሁም ያልተጠበቀ ዝውውር ከትናንት ምሽት ጀምሮ ሲፈጸም እየተመለከትን ነበር። በእነዚህ ጉዳዮች እንግዲህ ትኩረት አድርገን በዚህ ፕሮግራም የተወሰኑ ደቂቃዎችን ከናንተ ጋር ቆይታ እናደርጋለን። ወቅታዊ ዝውውር መረጃ ወደናንተ እናደርስበት እስከ መጨረሻ ሰዓት ድረስ የወጡ አፕዴቶችን ነው። ከዛም በኋላ የዝውውር ሂደቶች ሊቀየሩ ይችላሉ። ወደ አንድ ክለብ ለመዘዋወር አንድ ተጫዋች በቃላት ደረጃ እንኳን በተናጥል ቢስማማ ያ ዝውውር የመቀየር አድቫንቴጅ አለው። ቃሉ ለሌላ ክለብ ቢሰጥ እንኳን በወረቀት ደረጃ ክለብ ከክለብ ጋር በሚከፈለው ክፍያና በተለያዩ ሂደቶች እስካልተስማሙ ድረስ የዝውውር ሂደቶች ሊጠለፉ ወደ ሌላ ክለብ ሽፍት ሊያደርጉ ይችላሉና እስከ መጨረሻ ደቂቃ ድረስ ይሄን ፕሮግራም እስከምናሰናዳበት ድረስ ያለውን ወቅታዊ መረጃ ነው የምናጋራችሁ። ከዛም በኋላ ነገራቶች ሊቀየሩ ይችላሉና በአብዛኛው የሌተስት የዝውውር መረጃን ወደናንተ ይዘምን መጣው። ከዛም በኋላ እንግዲህ ድርድሮች ሐሳቦችን ያስቀየሩ የተለያዩ የዝውውር ሂደቶች ተፈጻሚ ይሆናሉና ይህን መረጃ ከአንድ ቀን ወይም ከዛ በዘለለ በተወሰኑ ቀናት ልዩነት ስታደምጡና በወቅቱ የተሰሙ መረጃዎች ተመሳሳይነት ላይኖራቸው ይችላሉና የዝውውር ሂደት ሁሌም ተቀያያሪ ነው። እንግዲህ በቀጣይ ሰኞ ነው በድጋሚ የዝውውር መስኮት የሚከፈተው። እስከዛ ድረስ ክለቦች ተጫዋቾችን ያስፈርማሉ፣ ነገር ግን ሬጂስተር አያደርጉም። በቀጣይ ሰኞ በጁን 16 ነው ትልቁ የሳመር የዝውውር መስኮት የሚከፈተው። ለ10 ቀናት በተከፈቱ አጋጣሚዎች አንዳንድ ክለቦች ተጫዋቾችን ሬጂስተር አድርገዋል። የተቀሩ ክለቦች እንግዲህ ተጫዋቾችን ያላዘዋወሩ ክለቦች ሬጂስተር ለማድረግ ቀነ ገደቡ አልቆ እንደ አዲስ ለ2 ወር እና ከዛ በላይ ለሚቆየው የሳመር የዝውውር መስኮት ሰኞ እስከሚከፈት ድረስ የግድ መጠበቅ ይኖርባቸዋል። እና በዛሬው ፕሮግራማችን የምንመለከተው የመጀመሪያው ጉዳይ የሚሆነው እንግዲህ ከሮብ ቀን አንስቶ ሲነገር ሲወራ የነበረው በስተመጨረሻም መጠናቀቁ ስምምነት ላይ መደረሱ አነጋጋሪ የሆነው የጀርመናዊው የባየር ሙኒክ የክንፍ ተጫዋች በአርሴናል በቶትናም በቅርብ ርቀት ሲፈለግ የነበረ ተጫዋቹም የእንግሊዝ ፕሪሚየር ሊግ ማረፊያው ይሆናል ተብሎ ሲጠበቅ እንግዲህ በስተመጨረሻም የቱርኩን ክለብ ጋላታሳራይን የተቀላቀለው ሊሮይ ሳኔ ነው። በመጨረሻም እንግዲህ የተጫዋች ወደ እንግሊዝ ፕሪሚየር ሊግ ዳግም ተመልሶ የመጫወት እድል አለው ተብሎ ባለፉት ጊዜያት በስፋት ሲገለጽ ነበር። ይሄንንም ጉዳይ ስናጋራችሁ ነበር። በተለይ ከአርሴናል ጋር ኤጀንቱ በቀጥታ ድርድር ማድረጉን ተከትሎ የሚካኤል አርቴታ የግራ ክንፍ አማራጭ ይሆናል ተብሎ ሲጠበቅ እንግዲህ በስተመጨረሻም ማረፊያውን የቱርኩ ክለብ የዘንድሮን የውድድር ዓመት የቱርክ ሱፐር ሊግን አሸናፊ ሆነውን ጋላታሳራይን በይፋ ተቀላቅሏል እና በዝውውሩ ላይም ነፃ የዝውውር ሂሳብ ነው። ምንም አይነት ክፍያ አልተፈጸመም። በፍሪ ኤጀንት የተዘዋወረበት ሂደት ነው ያለውና ይሄ ተጫዋች እንግዲህ አሁን በጋላታሳራይ ማሊያ ነው ካሁን በኋላ ምንመለከተው። በአመት እንግዲህ 15 ሚሊዮን ዩሮ ያገኛል። ይሄ በጣም ከፍተኛ የደሞዝ ክፍያ ነው። ምናልባት ሊሮይ ሳኔ ከባየር ሙኒክ እንዲለቅ
ምክንያት ከሆኑ ጉዳዮች መካከል እንዲህ አይነት የደሞዝ ክፍያ ወይም ከፍተኛ አመታዊ ደሞዝ ይፈልጋል። በተለይ በባየር ሙኒክ ኮንትራቱ እስከሚጠናቀቅ ድረስ ተጫዋቹ 9.6 ሚሊዮን ዩሮ ነበር የሚያገኘው። ተቀራራቢ የሆነ ሂሳብ ይፈልጋል። ጋላታሳራዮች ደግሞ ያንን ዋጋ በማስቀመጥ ተጫዋቹን በነፃ የዝውውር ሂሳብ ለ3 አመት ኮንትራት አስፈርመውታል። ይሄን የ29 አመት ጀርመናዊ የክንፍ ተጫዋች እንግዲህ ማረፊያው ኢስታንቡል ጋላታሳራይ ሆኗል። ይሄ ከምሽቱ ከተሰሙ አነጋጋሪ ጉዳዮች መካከል አንዱ የሳኔ ጉዳይ ነው። በተለይ ደግሞ ተጫዋቹ በቅርብ ሳምንት አንድ ጉዳይ አነጋጋሪ ሆኖ በሚዲያው በኩል ሲዘገብ ነበር። በተለይ ኤጀንቱን መቀየሩ እና ኤጀንቱ ምንም የዝውውር መብቴ እንዲሁም የኮንትራት ጉዳይን በፍጥነት በተቀላጠፈ ሁኔታ እያደረገልኝ አይደለም በሚል ኤጀንቱ ጋር ተለያይቶ አዲስ ኤጀንት ነበር የቀጠረው። ከዚህ ቀደም ገልጸንላችሁ ነበር። ሃሪኬን ወደ ባየር ሙኒክ ሲዘዋወር ትልቁን የድርድር ሂደት ሲመራ የነበረ የታወቀ ኤጀንት ቀጥሮ ነው እንግዲህ በአፋጣኝ ምላሽ ማግኘት የቻለውና ይሄ ተጫዋች በስተመጨረሻም ማረፊያው የቀድሞ የማንቸስተር ሲቲ የክንፍ ተጫዋች እንግዲህ የኢስታንቡል የቱርኩን ክለብ ጋላታሳራይን በይፋ ተቀላቅሏል። በዛሬው ዕለት እንግዲህ የሕክምና ምርመራ ያደርጋል ተብሎ ይጠበቃል። በሌላ በኩል ከተሰሙ መረጃዎች መካከል እንግዲህ ከጀርመን የወጡ በርከት ያሉ መረጃዎች አሉ። በትናንትናው ዕለት በተለይ ሮብ ምሽቱን በርካታ መረጃዎችን ስንመለከት ነበር። ከስካይ ጀርመኒ አንስቶ እስከ ቢልድ ድረስ በስፋት እየዘገቡ የሚገኙት የተለያየ መረጃ አለ። በዋነኝነት ግን በሮብ ምሽት ከተመለከትናቸው ጉዳዮች መካከል የኒኮ ዊሊያምስ ጉዳይ ነው። የኒኮ ዊሊያምስ ጉዳይ እንግዲህ ይሄ ተጫዋች ከአርሴናል ጋር ስሙ በተደጋጋሚ ሲነሳ የተጫዋቹንም ኤጀንት ከዚህ ቀደም የነበረው ስፖርቲንግ ዳይሬክተር ኤዱ ጋስፔርም አግኝቶ እንዳናገረው ተጫዋቹም በአንድ ወቅት ፍላጎት እንዳሳየ ሲገለጽ ነበር። በተለይ የተጠናቀቀው የውድድር አመት ጃንዋሪ ላይና ያለፈው ሳመር ተጫዋቹ ፍላጎት እንደነበረው ይነገር ነበር በጊዜው። ነገር ግን ከዛም በኋላ ቢልባዎች አግባብተውት ለተወሰነ ጊዜያት እንዲቆይ ካስማሙት በኋላ ይሄ ሳመር ለኒኮ ዊሊያምስ ወሳኝ ነው ተብሎ ሲጠበቅ ነበር። በተለይ በቅርብ ሳምንት ሪቬሎ ይዞ በወጣው መረጃ መሰረት እዛው በአትሌቲክ ቢልባው ኮንትራቱን ሊያራዝም ይችላል የሚልም መረጃ ሲወጣ ነበር። እንግዲህ ምሽት ላይ ፍሎሪያን ፕለተንበርግ የስካይ ጀርመኒ ዘጋቢ እንደሚለው ከሆነ አሁን የባየር ሙኒኮች ዋና ኢላማ የሆነው ኒኮ ዊሊያምስ ሆኗል እና ኒኮ ዊሊያምስ ላይ በማነጣጠር ሙኒክ ሊሮይ ሳኔን በቀጥታ በዚህ ስፔናዊ የክንፍ ተጫዋች ለመተካት ከወዲሁ ቅድመ ዝግጅት አጠናቀው 65 ሚሊዮን ዩሮ ወደ 54 ሚሊዮን ፓውንድ ገደማ ለአትሌቲክ ቢልባኦ በቀጣይ የሥራ ቀናት ለማቅረብ ተዘጋጅቷልና ተጫዋቹን በግል ጉዳይና በግል ተጫዋቹን አግኝተው የባየር ሙኒክ ኃላፊዎች ኢቤኔዝን ጨምሮ ማክሲ ኢባርን ጨምሮ ማናገራቸው ተሰምቷል። ይሄ ጉዳይ ምናልባት የሌሎች የእንግሊዝ ክለቦች የተጫዋቹ ፈላጊዎችን እንዲያነቃና በዝውውሩ ላይ በቀጥታ እንዲሳተፉ በተለይ አክቲቭ ሆነው ዝውውሩ ላይ የተሳተፉ የሚገኙ ክለቦች ይሄን ተጫዋች የሚፈልጉት ከሆነ አሁን ላይ ቢልባኦ ጥያቄዎችን ለማዳመጥ ዝግጁ የሆነ ይመስላል። እንደዚህ ስካይ ጀርመኒ ሪፖርተር ከሆነ ፍሎሪያን ፕለተንበርግ የሚለው የቀረበላቸውን ዋጋ ለማዳመጥ ዝግጁ ሆነዋል የአትሌቲክ ቢልባኦ ኃላፊዎች ነው የሚለውና አሁን ላይ ባየር ሙኒክ የመጀመሪያ ተቀዳሚ ምርጫ ያደረገው ኒኮ ዊሊያምስ ነው። በተጫዋቹ ዝውውር ላይ ሊጠቀሙ ያሰቡት አንድ የራሳቸው ስትራቴጂ አለ። በቅርብ ሳምንት ኮንትራቱን ለማራዘም ተጫዋቹ ከቢልባኦ ጋር የተወሰነ ድርድር ሲጀምር አመታዊ የደሞዝ ክፍያ ወደ 16-17 ሚሊዮን ዩሮ የሚጠጋ አመታዊ ደሞዝ መጠየቁ ሲሰማ ነበር እና ይህንን ተከትሎ አሁን ላይ ባየር ሙኒክ ወደ 20 ሚሊዮን ዩሮ አመታዊ ደሞዝ ለማቅረብ ቅድመ ዝግጅቱን እንዳጠናቀቀ ነው ይሄ የጀርመን ዘጋቢ የስካይ ጀርመኒ ሪፖርተር ምሽት ላይ ባወጣው ዘገባ
በቀጥታ ይፋ ያደረገውና አሁን ላይ የእንግሊዝ ክለቦች እንግዲህ ከኒኮ ዊሊያምስ ጋር ስማቸው ተያይዞ መነሳት ቀስቅዞ ነበር። ይህንን አድቫንቴጅ ተጠቅሞ እንግዲህ ባየር ሙኒክ በንቃት የሊሮይ ሳኔን ተተኪ ኒኮ ዊሊያምስን ለማድረግ ጠንክሮ እየሰራ እንደሆነ እየወጡ ያሉ ዘገባዎች ያሳያሉ። በተለይ ደግሞ በስካይ ጀርመኒና በስካይ ስፖርት ይሄ መረጃ መውጣቱ እንግዲህ ተቀባይነቱን ከፍ አድርጓል። እስካሁን ድረስ ምንም አይነት ስምምነት በግል ጉዳይም ክለብ ከክለብ ጋር ድርድር በይፋ ባይጀምሩም ግን ባየር ሙኒኮች በጣም ይሄን ዝውውር እንደሚያሳኩ በራሳቸው በጣም መተማመናቸውን ይሄ ዘጋቢ አያይዞ ጽፏል። ነገር ግን ባየር ሙኒክ የመጀመሪያ ጥረቱ የነበረው ብራድሊ ባርኮላን ለማስፈረም ነበር። ፓሪስ ሴን ጀርሜን ወደ 140 ሚሊዮን ዩሮ ወደ 118 ሚሊዮን ፓውንድ አካባቢ ጠይቆ ባየር ሙኒኮች ፍቃደኛ ስላልሆኑ ወዲያው ነበር ያን ዝውውር የተውት። በተለይ ደግሞ ፒኤስጂ ለመሸጥ ፍላጎት ባይኖረውም ከፈረንሳይ በወጣ መረጃ መሰረት የዚህን ያክል ገንዘብ ለባርኮላ መጠየቃቸው ባየር ሙኒኮች እንግዲህ ሐሳባቸውን ቀይረው ወደ ኒኮ ዊሊያምስ እንዲዞሩ አስገድዷቸዋል ነው የሚለው የስካይ ጀርመኒ ሪፖርትና ሌላኛው መረጃ የተሰማው የኒኮ ዊሊያምስ ነው። በዋነኝነት እንግዲህ ከምንመለከተው ጉዳይ መካከል የቪክተር ጌሪኬስ ጉዳይ ነው። አሁን የዚህ ተጫዋች መልቀቅ ተረጋግጧል። ማረፊያ ቤቱን እስካሁን ድረስ አለየም። በርከት ያሉ ክለቦች ይፈልጉታል። አንዳንድ ደግሞ የተዛባ መረጃም ምሽት ላይ እየወጣ ነው የሚገኘው። በተለይ በድጋሚ ተጫዋቹና የተጫዋቹ ኤጀንት በቀጥታ ከአርሴናል ኃላፊዎች ጋር ድርድር ጀምረዋል የሚልም መረጃ ሲሰማ ነበር። ነገር ግን የመረጃዎቹ ምንጭ እንግዲህ እርግጠኛ ሆኖ ለማውራት ወይም ይሄ ድርድር ነበር ለማለት የሚያስቸግር ነው። ነገር ግን ይሄን ጉዳይ ሪፖርት የሚያደርጉ የታመኑ ዘጋቢዎችንም እየተመለከትን ነው። ጠንከር ያለ ዝርዝር ጉዳይ እስካሁን ድረስ አልወጣም። ነገር ግን በቪክተር ጌሪኬስ ዙሪያ ከወጡ መረጃዎች መካከል በክለቡና በተጫዋቹ መካከል የተፈጠረው አለመግባባትና ተጫዋቹ ቅሬታ ውስጥ መግባቱን አሁን አቤቱታ እያሰማ መሆኑን በስፖርቲንግ ሊዝበን ኃላፊዎች በጣም ቅሬታና መበሳጨቱን ከፖርቱጋል የሚወጡ ጋዜጦች እየጻፉ ነበር። ምሽት ላይ ደግሞ ቴሌግራፍ ይሄን ጉዳይ በስፋት አብራርቶታል። በተጠናቀቀው የውድድር ዓመት 85 ሚሊዮን ዩሮ የተጫዋቹ የመልቀቂያ ሂሳብ ነበር። ነገር ግን ሊዝበኖች አግባብተው ተጫዋቹ ለአንድ የውድድር ዓመት አብሯቸው እንዲቆይ ካግባቡት በኋላ በዘንድሮ የውድድር ዓመት ደግሞ ክለቡን እንደሚለቅ ቃል ገብተውለት ነገር ግን የመልቀቂያ ሂሳቡ ላይ የተወሰኑ የዋጋ መሻሻል ሊኖር እንደሚችልና በውሉ ላይ መካተቱን በተደጋጋሚ ይነሳ ነበር። ትላልቅ ታማኝ ዘጋቢዎች እና ፋብሪዚዮን ጨምሮ ይሄን ጉዳይ ያነሱ ነበር። አሁን ላይ እንግዲህ በተባለው መሰረት ከሆነ ከአምናው ዋጋ የተጫዋቹ ቀንሶ በ59.6 ሚሊዮን ፓውንድ የመልቀቂያ ሂሳብ ሊዝበን እንዲደራደር የዝውውር መስኮቱ ሲከፈት አክቲቭ እንደሚሆን ቃል ገብተውለት ነው ተጫዋቹ እዛው ይቀው። አሁን እንደ ሪካርዶ ናሽናል ዘገባ ከሆነ በቀጥታ ዘገባው የሚያትተው ይሄን ነው። ተጫዋቹና ክለቡ የተስማሙበት ዋነኛ ምክንያት ሪሊዝ ክሎዙን ቀንሰው በቀጣይ የውድድር ዓመት እንደሚሸኙት ቃል ሲገቡለት ብቻ ክለብ ውስጥ እንደሚቆይ ነግሯቸው ነበር በተጠናቀቀው የውድድር ዓመት። ይሄን ጉዳይ ደግሞ የሊዝበን ኃላፊዎች ተቀብለዋል። አሁን ላይ ደግሞ በዛ ዋጋ የተለያዩ የእንግሊዝ ክለቦች አርሴናልን ጨምሮ ማንቸስተር ባለፉት ቀናት ለተጫዋቹ ጥያቄ አቅርበው ሊዝበን ለመደራደር ፍቃደኛ አይደለም። ይሄንን ተከትሎ ተጫዋቹ ብስጭቱን በሚዲያ ወይም በፖርቱጋል ተነባቢ ጋዜጦች እየገለጸ ነው የሚገኘውና ከተጫዋቹ ኤጀንት አገኘን ባሉ መረጃዎች መሰረት ቴሌግራፍን ጨምሮ የፖርቱጋል ሚዲያ ይሄን ጉዳይ በስፋት እያብራራ ነው የሚገኘው። ያለፉትን ቀናት ግን የማንቸስተር ዩናይትድ ኃላፊዎች ጠንከር ያለ ጥያቄ ለስፖርቲንግ ሊዝበን ለማቅረብ ቅድመ ሁኔታዎችን ለማግኘት መቸገራቸውን እንግዲህ ተጫዋቹ በሰጠው የተወሰነ ኢንፎርሜሽን ወይም ውስጥ አዋቂዎች ከተጫዋቹ በኩል አገኘን ባሉት መረጃ መሰረት ከማንቸስተር ዩናይትድ የመጣውን ጥያቄ
ሊዝበን ለመቀበል ፍቃደኛ ለመሆኑ ወይም ለመደራደር በሩን ክፍት አለማድረጉ ተጫዋቹን በእጅጉ እንዳበሳጨው ነው ከፖርቱጋል የሚወጣው ዘገባ የሚያሳየውና ይሄ ጉዳይ ምናልባት በቀጣይ ቀናት ውስጥ መፍትሄ ካልተበጀለት እንግዲህ ተጫዋቹና ሊዝበን ለመለያየት ፍቃደኛ ሆነው ነገር ግን ተጫዋቹን የሚገዛው ክለብ ጊዜና ሰዓቱን ጠብቆ ከክለቡ ጋር ማይደራደር ከሆነ ወደ ፕላን ቢ ወይም ፊቱን ወደ ሌላ ተጫዋች አዙሮ ታይሚንግ እና ዲሲዥን ዝውውር ላይ ወሳኝነት ስላለው ፊታቸውን ሊያዞሩ ስለሚችሉ ተጫዋቹ እንግዲህ ከወዲሁ ክለቡን እየተጫነ ነው የሚገኘው ክለቡም እንግዲህ ቃል በገባለት መሰረት በመልቀቂያ ዋጋ በቀጣይ ቀናት ከተለያዩ ክለቦች ጋር ይደራደራሉ ተብሎ ይጠበቃል በተለይ አልሃሊ ወደ 70 ሚሊዮን ዩሮ ስፖርቲንግ ሊዝበን የሚፈልገውን ዋጋ ይዘው መጥቶ እንግዲህ ጥያቄው ውድቅ መደረጉ በይፋ ሲዘገብ ነበር እና ፋብሪዚዮም ይሄን ጉዳይ ከቀናት በፊት በዩቲዩብ ቪዲዮአቸው አረጋግጠዋል ነገር ግን ተጫዋቹ በዩሮፕ መቆየት ነው በትላልቅ ሊጎች መቆየት ነው የሚፈልገው አሁን እንግዲህ የማንቸስተር ዩናይትድ ፍላጎት ጠንከር ብሏል አርሴናል አሁንም ዝውውሩ ላይ ያለ ምንም እንኳን ከሼሽኮ ጋር ጥሩ ድርድር ላይ ቢሆኑም በተመሳሳይ ቼልሲም ይፈልጋል አንዳንድ ዘገባዎች ላይ ስሙ ከሊቨርፑል ጋር ተያይዞ ይነሳል ስለዚህ ተጫዋቹ በዚህ የዝውውር መስኮት በጣም ተፈላጊ ስለሆነ ክለቦች የሚያመጡትን ጥያቄ ሊዝበን በሩን ክፍት አድርጎ እንዲደራደር እንግዲህ ክለቡ ላይ የራሱን የሆነ ተጽዕኖ ያሳደረ ነው የሚገኘው በተለይ ወደ ተጫዋቹ ኢንስታግራም ገጽ ገብታችሁ ብትመለከቱ በሊዝበን ማሊያ ያሉትን ፎቶዎችን በአጠቃላይ አጥፍቷል ይሄ ጉዳይ ደግሞ በሊዝበን ደጋፊዎች ዘንድ ቅሬታ ፈጥሯልና በክለቡና በተጫዋቹ መካከል አሁን ላይ ውጥረት እንዳለ የፖርቱጋል ሚዲያ በስፋት እየዘገበ ነው የሚገኘው በቀጣይ ቀናት ቪክተር ጊዮኬሬስ እንግዲህ ማረፊያው ይለያል ተብሎ ይጠበቃል ይሄ ስዊድናዊ ተጫዋች ሌላኛው አጥቂ እንግዲህ በዚህ የዝውውር መስኮት የሚፈልገው ሂጎ ኢኬቲኬ ነው በምሽቱ የቤን ጃኮብስ የእንግሊዝ ሪፖርተር ዘገባ ከሆነ አሁን ሊቨርፑል ፊቱን 100% ወደ ሂጎ ኢኬቲኬ እንዳዞረና ያለፉትን ቀናት ስንገልጽላችሁ እንደነበረው ቼልሲ በዚህ ዝውውር ላይ የተሻለ እድል አለው ስንል ነበር አሁን እንግዲህ የዝውውር ሂደቶች ቀናት እየተቆጠሩ በመጡ ቁጥር የመቀየር አድቫንቴጃቸው ሰፊ ስለሆነ አሁን ሊቨርፑል ዝውውሩን እየመራ እንደሆነ ቤን ጃኮብስ ዘግቧልና ያለፉትን ቀናት የሊቨርፑል ኃላፊዎች ይፋዊ ጥያቄ ማቅረባቸውና ምን ያክል ክፍያ ያቀርቡ ድርድር ከፍተው ሁለቱ ክለቦች መነጋገር ይጀምሩ ምንም አይነት ዘገባ አዛጋ አላስቀመጠም ነገር ግን ሊቨርፑል ይፋዊ ጥያቄ ማቅረቡንና የገንዘቡ መጠን እስካሁን ድረስ እንዳልታወቀ እንዳልተለየ ነገር ግን በጀርመኑ ክለብና በሊቨርፑል መካከል ድርድር እንደነበር ቤን ጃኮብስ ዘግቧልና ምናልባት ይሄ ዘጋቢ በቀጥታ ከነፋብሪዚዮ ጋር የተለያዩ ቪዲዮዎችን አብሮ በጋራ በተለይ ጊቭሚ ስፖርት ላይ በሳምንት 2 ቀን ላይቭ ፖድካስት አላቸው በዛ ፕሮግራም ላይ ፋብሪዚዮ እየገባ ወቅታዊ የዝውውር ሂደቶችን አፕዴት ያደርጋል እና የዚህ ሪፖርተር ተቀባይነት ከፍ ብሏል በተለይ ለለንደን ክለቦች ቅርብ ሆነ ለአርሴናልና ለቼልሲ በይበልጥ ቅርብ እንደሆነ ይዘገባልና ይሄ ሪፖርተር ነው እንግዲህ ምሽት ላይ ይሄ መረጃ በተለይ ይሄ ተጫዋች ከቼልሲ ጋር ስሙ ተያይዞ ባለፉት ቀናት እየተነሳ ስለነበር አሁን ዝውውሩ ላይ ሊቨርፑል በቀጥታ መሳተፉንና አሁን አድቫንቴጁ በሊቨርፑል የበላይነት እንደሚገኝ ምሽት ላይ መረጃ አጋርቷል በመጨረሻም እንግዲህ የምንመለከተው የዳርዊን ኑኔዝን ጉዳይ ነው ይሄ ዩራጋዊ ተጫዋች አንፊልድን እንደሚለቅ በስፋት የውድድር አመት ውስጥ ሆኖ እንኳን ሲገለጽ ነበር በጥር የዝውውር መስኮት አልሂላልም አልናስርም ለተጫዋቹ ከ75 ሚሊዮን ፓውንድ በላይ አቅርበው የሊቨርፑል ኃላፊዎች ጥያቄውን ውድቅ አድርጓል እንደ ምክንያት የተነሳው ደግሞ በጊዜው የዝውውር ሂደት ወይም ተጫዋቹን ለመተካት በቂ ተጫዋች በገበያ ላይ ስለሌለ ሊቨርፑሎች በተረጋጋ ሁኔታ ቦታውን ለመተካት ወይም ተጫዋቹ በሚያወጣው ገንዘብ ልክ ጥራት ያለው ሌላ ተጫዋች ለማምጣት የዝውውር መስኮት ምቹ ስላልነበር ጥያቄውን ውድቅ አድርጓል አሁንም የሳውዲ ክለቦች ጥያቄ እንዳለ ሆኖ የተጫዋቹ ፍላጎት ግን
በዚሁ በትላልቅ ሊጎች መቆየት ነውና በምሽቱ ዘገባ ከሆነ በአዲስ ፍላጎት ኤሲ ሚላን እና አትሌቲኮ ማድሪድ ወደ ሊቨርፑል ጥያቄዎችን እንዳቀረቡና ለተጫዋቹ 55 ሚሊዮን ፓውንድ ማቅረባቸው ተሰምቷል። ሊቨርፑል ለጥያቄው መልስ አልሰጠም። ነገር ግን በዛ ዘገባ ላይ ተካቶ ከወጡ መረጃዎች መካከል ሊቨርፑል በአብዛኛው እየጠበቀ የሚገኘው ልክ እንደ ጃንዋሪ የዝውውር መስኮት ከፋይናንስ ስርዓታቸው ጋር በተለይ የፍሎሪያን ቪዝ ከፍተኛ ክፍያ መፈጸም በሂሳብ መዝገባቸው ላይ የተወሰነ መናጋት እንዳይፈጠር የሂሳብ መዝገቡን ለማረጋጋትና በተለይ አሁን ላይ ላቀዱት አጥቂ በቂ የፋይናንስ አቅም እንዲሆናቸው የሳውዲዎችን ጥያቄ ልክ የጃንዋሪ የዝውውር መስኮት የቀረበላቸውን ጥያቄ አይነት እየጠበቁ ነው። ተጫዋቹ እንደምታውቁት በሊቨርፑል ቤት ከፍተኛ ደሞዝ ነው የሚያገኘው። የረጅም ዓመት ኮንትራት አለው። በተጨማሪም ደግሞ ውሉ ላይ የሰፈሩ የተለያዩ ህጎች አሉ። ለምሳሌ በሊቨርፑል ቤት ተጫዋቹ ለዩኤፋ ቻምፒየንስ ሊግ ውድድር ተጫዋቹ ያለ ሊቨርፑል ተሳታፊ ሲሆን ከተጫዋቹ ጋር ሊቨርፑል በዩኤፋ ቻምፒየንስ ሊግ ከምድብ ጨዋታዎች ሲያልፍ በመልቀቂያ ዋጋ ላይ የሚሻሻል የቤኔፊካ ክፍያ አለ። ያ ክፍያ ደግሞ በዘንድሮ የውድድር ዓመት ዳርዊን ኑኔዝ ከሊቨርፑል ጋር ፕሪሚየር ሊጉ ማሳካቱን ተከትሎ ሊቨርፑል 5 ሚሊዮን ፓውንድ ለቤኔፊካ ከፍሏል። ስለዚህ ይሄ ውል ራሱ በተጫዋቹ ኮንትራት ላይ ስለሰፈረ ሊቨርፑል ያወጣውን ገንዘብ ያክል ቢያንስ መመለስ ይፈልጋል በዚህ ተጫዋች። ስለዚህ የፋይናንስ ስርዓቱንም ለማረጋጋት ተጨማሪ አጥቂ ለማስፈረም በቦታው ለመተካት በቂ የሆነ ገንዘብ ማግኘት ስለሚፈልጉ ከዩሮፒያን ክለቦች የሚመጡትን ጥያቄ ሊቨርፑሎች በተመሳሳይ ዋጋ ልክ እንደ ሳውዲ ፕሮ ሊግ ካልቀረበ ላይቀበሉ የሚችሉበትም እድል እንዳለ ተያይዞ ተነስቷልና የዳርዊን ኑኔዝ ቆይታም ማረፊያውም በቀጣይ ቀናት በተለይ የዝውውር መስኮቱ ሰኞ በይፋ ሲከፈት የሚለይ ይሆናል እና ይሄ ተጫዋች የሊቨርፑል ቆይታው እንዳበቃ ገና የውድድር ዓመቱ ሳይጠናቀቅ ነበር በርካታ የእንግሊዝ ሚዲያ ሲዘግብ የነበረውና አሁን ላይ ባለው ሁኔታ ከሆነ ኑኔዝ አንፊልድን ለመልቀቅ ከየትኛውም ጊዜ በላይ ተቃርቧል። ማረፊያው የት እንደሆነ ግን እስካሁን ድረስ አልለየም። ሌሎች መረጃዎችም አልፎ አልፎ እየወጡ ነው የሚገኙት። እንግዲህ እስካሁን ድረስ ይሄን መረጃ ወደ እናንተ እስከማደርስበት ሰዓትና ደቂቃ ድረስ ያሉ መረጃዎች ይሄን ይመስላሉ። ነገር ግን የዝውውር ሂደቶች የመቀየር አቅማቸው አሁንም በልዩነት ይነሳል። የትኛውም ተጫዋች ሐሳቡን ውል እስካልፈረመ ድረስ ከአንድ ክለብ ጋር ተስማምቶ የሕክምና ምርመራ አድርጎ ወደዛ ክለብ ለመዘዋወር ካልተቃረበ ወይም በተለያዩ ቅድመ ሁኔታዎች ላይ ይሄ ውሉ በማይፈርስ ደረጃ ዶክመንቶችን ካልተቀያየሩ በቀር የመቀየር ወይም ያዝውውር የመጠለፍ አቅም አለውና ይሄን መረጃ ወደ እናንተ እስከማደርስበት ድረስ ያለው ወቅታዊ መረጃ ይሄን ይመስላል። ምናልባት እዚህ ጋር በመጨረሻም ለማንሳት ያክል ሪያል ቤቲስ 21 ሚሊዮን ዩሮ ለፍሬድሪኮ ኪዬዛ ማቅረባቸው ምሽት ላይ ተሰምቷል። ከስፔን በሚወጡ መረጃዎች ከሆነ ለሊቨርፑሎች ይፋዊ 21 ሚሊዮን ዩሮ ለፍሬድሪኮ ኪዬዛ አቅርበዋልና በዚህ ዝውውር ሂደት ላይም እንግዲህ የሊቨርፑል ኃላፊዎች ውሳኔ ያስተላልፋሉ። እስካሁን ድረስ ግን በአርሴናል በማንቸስተር በኩል የተሰማ አዲስ ነገር የለም። ነገር ግን ዩናይትዶች የጌሪኬስ ጠንካራ ፈላጊ አሁን ላይ እንደሆኑ የፖርቱጋል ሚዲያ እየዘገቡ ነው የሚገኙት። በተጫዋቹና በክለቡ መካከል ያለው ጉዳይ በቀጣይ ቀናት ይፈታል ተብሎ ይጠበቃል። ያ ጉዳይ እስከሚፈታ ድረስ ግን ተጫዋቹ ማረፊያውን አይለይም። ምክንያቱም ተጫዋቹ ቢስማማ በግል ጉዳይ ክለቡ አክቲቭ አድርጎ ከጥያቄዎች ጋር መደራደር አለበት ከሚመጣው ጥያቄ ጋር እና አሁን በተጫዋቹ ተወካዮችና በክለቡ መካከል ጠንካራ ድርድር እየተደረገ እንደሆነም ተያይዞ ተነስቷል። በአጠቃላይ ወቅታዊ የዝውውር መረጃ ይሄን ይመስላል። ሐሙስ ንጋት ፕሮግራማችን እንግዲህ በአጠቃላይ ሰብሰብ አድርገን ከትላልቅ ጋዜጦች ላይ ያገኘነው መረጃ በእንዲህ መልኩ ወደ እናንተ አደረስን። ላይክ ማድረጋችሁን እንዳትረሱ። ላይካችሁ የዚህን ፕሮግራም ተደራሽነት ከፍ ያደርጋል። አዲስ ከሆናችሁ በተለይ በቅርብ ቀናት ውስጥ እንዳሳያችሁት የሳብስክራይብ እድገት ይሄ
ቻናል በቅርብ ጊዜያት ውስጥ ወደ 50,000 ሰብስክራይብ መግባት አለበት ብለን እየሰራን ስለሆነ ሰብስክራይብ እያደረጋችሁ አድምጡን። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።